ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን፣ ይህ የአሉላ ፍሬው አማረ ዩቲዩብ ገጽ ነው። ዛሬ በርዕሱ ለመግለጽ እንደተሞከረው ማንቸስተር ዩናይትድ ከአርሰናል ጋር እኩል ነው ይላል የዛሬ የአጭር ደቂቃ ቪዲዮአችን ርዕስ። ይህ ማለት ከመሪው የፕሪሚየር ሊጉ ክለብ መሪው ከሆነው አርሰናል ጋር በውጤት አይደለም። ባለፉት ዓመታት የተገነባ ቡድን እንደሆነ አርሰናል ይታወቃል። በውጤትና በተለያዩ ነገሮች አይደለም፣ እኩል ነው ያልነው በርዕሳችን። ግን ማንቸስተር ዩናይትድ በተለይ ከሰር አሌክዛንደር ቻትማን ፈርጉሰን መልቀቅ በኋላ በቦታው ላይ በተፈራረቁ አሰልጣኞች ስር ያጣው ነገር የቆመ ኳስ አጠቃቀም ነበር። በዴቪድ ሞይስም፣ በሉዊስ ቫን ሃልም፣ በዮዜ ሞሪኒዮም፣ በኦሌም፣ በኤሪክ ቴናግም በኬርቴከር በነበሩ አሰልጣኞች ስርም የፈርዲናንድና የኒማንያ ቪዲችን የቴስታ የግንባር ጎል አስቆጣይነትን እልህ ወኔ አተን ነበር ማለት ይቻላል። ግን ማንቸስተር ዩናይትድ አሁን በፕሪሚየር ሊጉ በተደረጉ የ13 ሳምንታት ጉዞ የ14ኛ ሳምንት ጨዋታዎችን ሳይጨምር በዚህ ጉዞ ውስጥ ማንቸስተር ዩናይትድ ከአርሰናል እኩል በሊጉ ነው ያልኩት። በሊጉ በፕሪሚየር ሊጉ በተደረጉ ጨዋታዎች አርሰናልም ማንቸስተር ዩናይትድም 10 የቆመ ኳስ ጎሎችን አስቆጥረዋል። እና ይሄ በማንቸስተር ዩናይትድ ቤት አዲስ ሆኖ የተመዘገበ ያለ ነገር ነው። ያለፈውን የነ ፈርዲናንድ የነ ብራውን የነ ቪዲችን ትውስታ የሚያስታውስ የሚቀሰቅስ ሴት ፒስ አጠቃቀም ነው። ሩበን አሞሪምም ክሪስታል ፓላስ ላይ 2-1 ድልን ካሳኩ በኋላ የቆመ ኳስ አጠቃቀማችን አሪፍ ነው፣ ይቀጥላል በዚሁ የሚል ሀሳባቸውን ተናግረው ነበረ። እንግዲህ ዩናይትድ ላይ በተለይ ኤሪክ አንድሪያስ ጆርገንሰን የተባለው ግለሰብ በማልሞ ዩ70 የአሰልጣኝነት የዩዝ አሰልጣኝነት ስራ የጀመረው ይህ ግለሰብ ከዛ በብሬንትፎርድ ከዛ በአርሰናል አሲስታንት ኮች ከዛ በማልሞ ቴክኒካል ዳይሬክተር የነበረ በተጨማሪም በሳውዝሃምፕተን ሴት ፒስ ኮች የነበረ እንዲሁም በሊልስትሮም በተባለ ክለብ እንዲሁ በአሰልጣኝነት ሲሰራ የነበረ ግለሰብ በማንቸስተር ዩናይትድ ቤት የሴት ፒስ ኮች ነበር። በአሁኑ ሰዓት ይህ ግለሰብ በቶማስ ፍራንኩ ቶትንሃም የአሲስታንት ኮች ውስጥ እየሰራ ይገኛል። ይህ ግለሰብ ዩናይትድን ከለቀቀ በኋላ በዩናይትድ ቤት በአሁኑ ሰዓት የቆመ ኳስን አጠቃቀምንም ሆነ አከላከልንም በተመለከተ ካርሎስ ፈርናንዴዝ የተባለ አሰልጣኝ ይህንን ቦታ ይዞ በአንጻራዊነት ስንመለከተው ልክ እንደ ኒኮላስ ጆቨር አይነት ጥንካሬ ባይኖረውም ኒኮላስ ጆቨር በአርሰናል ቤት ከመጣ በኋላ የአርሰናል የቆመ ኳስ አጠቃቀምንም አሪፍ አድርጓል፣ መከላከልንም አሪፍ አድርጓል። ካርሎስ ፈርናንዴዝ ግን የማንቸስተር ዩናይትድን ጎል ማስቆጠር አጠቃቀምን አሻሽሏል። ግን መከላከል ላይ አሁንም ዩናይትድ ላይ ከኮርና ከመልስ ውርወራ የሚደረጉ ጥቃቶች ከፍተኛ እንደሆኑ እናውቃለን። ግን በዘንድሮ ዓመት በተደረጉ የእንግሊዝ ፕሪሚየር ሊግ የእስካሁን ጨዋታዎች ውስጥ ዩናይትድ 10 ጎሎችን አስቆጥሯል ከሴት ፒስ። ይሄ በጣም ጥሩ ነው። በኢንስታግራም ገጹም ካርሎስ ፈርናንዴዝ 10 ጎል ላይ ደርሰናል የሚል ሞቲቬት የሚያደርግ ምስልን ለጥፎ ተመልክተነዋል። ይሄ እንግዲህ ከዌስትሃሙ ጨዋታ ቅድመ ትንታኔ በፊት ላደርስላችሁ የምፈልገው መረጃ ነው። ዩናይትድ ሐሙስ ምሽት 5 ሰዓት ላይ በኦልድ ትራፎርድ ቲያትር ኦፍ ዘ ድሪምስ ከዌስትሃም ዩናይትድ ጋር ይጫወታል። ሩበን አሞሪም ልክ እንደ ብራይተን ሆቭ አልቢዮን፣ እንደ ክሪስታል ፓላስ፣ እንደ ኖቲንግሃም ፎረስት ለበቀል የሚያደርጉት ጨዋታ ይሆናል ተብሎ ይጠበቃል። እነዚህ ክለቦች ቅድም የጠቀስኳቸው ክለቦች ዩናይትድን ባለፉት ዓመታት በሜዳውም ከሜዳውም ውጪ ባደረጋቸው መርሃ ግብሮች ነጥብ ማይለግሱለት ወይም ነጥቡን የሚወስዱ ክለቦች ናቸው። ብራይተን፣ ኖቲንግሃም፣ ክሪስታል ፓላስ፣ ቶትንሃም። ዌስትሃምም ባለፈው የውድድር ዓመት በሜዳውም አሸንፎታል። ማንቸስተር ዩናይትድም በዌስትሃም ሜዳም ማንቸስተር ዩናይትድ ተሸንፏል። ስለዚህ ሪቬንጅ ጌም ሌላ አይነት ሪቬንጅ ጌም የሚል ታይትል እንዲያሰጥ የሚያደርገው መርሃ ግብር ነው ብዬ አስባለሁ። መደሻዎቹ ባለፈው የውድድር ዘመን የ16 ጨዋታዎችን ያለማሸነፍ ጉዟቸውን የገቱት ወይም በጣም በውጤት ቀውስ ውስጥ ነበሩ። የ16 ጨዋታዎችን ያለማሸነፍ ጉዟቸውን የገቱበት ጨዋታ ማንቸስተር ዩናይትድን በሜዳው ቲያትር ኦፍ ዘ ድሪምስ ኦልድ ትራፎርድ ቶማስ ሹዌክ እና ጃሮድ ቦውን ባስቆጠሯቸው ጎሎች 2-0 የረቱበት መርሃ ግብር ነበር እና ይህ ጨዋታ ለማንቸስተር ዩናይትድ ሌላው ለበቀል ያለፈውን ዓመት የሚያስረሳ ውጤት ለማስቀጠልና በጥሩ ውጤት መነቃቀጥ ላይ መሆኑን ተከትሎ ያንን ነገር ማስቀጠል የሚያደርግበት መርሃ ግብር ይሆናል ተብሎ ይገመታል። ሁለቱም አሰልጣኞች ሪኮርዶቻቸውን ለማሻሻል ወይም መጥፎ ሪከርድ ላለመጻፍ የሚያደርጉት መርሃ ግብርም ይሆናል። ማንቸስተር ዩናይትድ በተለይ በቅርብ ዓመታት ይሰመርበት፣ በቅርብ ዓመታት የሚለው ነገር ህዳር ወር ላይ ባደረጋቸው ያለፉት 14 ጨዋታዎች 9 ጨዋታዎቹን ተረድተዋል። ያሸነፋቸው ጨዋታዎች 4 ናቸው። ከዛ በተጨማሪ የተሸነፋቸው ጨዋታዎች ብዙ ናቸው። 9 ጨዋታዎች ተሸንፈዋል እና ያሸነፈው መርሃ ግብር 4 ብቻ ነው። ባለፉት 14 መርሃ ግብር አንድ ጨዋታ አቻ ወጥቷል።
በተጨማሪም ባለፉት 14 ህዳር ወር ላይ ባደረጋቸው የማንቸስተር ዩናይትድ ጨዋታዎች ላይ የመጨረሻዎቹን ሶስቱን ጨዋታዎች ዩናይትድ ነጥብም ሳያገኝ ጎልም ሳያስቆጥር ነው የወጣው። ዲሴምበር ላይ ህዳር ወር ላይ ማንቸስተር ዩናይትድ በቅርብ ዓመታት ያለው ችግር ፍንትው ብሎ ወጥቷል። ይህንን ሩበን አሞሪም በምን አይነት መልኩ ሞዲፋይ ያደርጉታል የሚጠበቅ ነው። በዚህኛው ዓመት የዲሴምበር ወር የማንቸስተር ዩናይትድ ጨዋታዎች ስንመለከት ዌስትሃምን ይገጥማል በሜዳው። ወልቭስን ከሜዳው ውጪ ሞንሌክስ ላይ ላለመውረድ እየተደረገ ባለው ትግል ላይ ከፍተኛ ተጽዕኖ ሊያደርግ ይችላል የሚባል ጨዋታ ባይሆንም ግን ያው 20ኛም 19ኛም 18ኛም ያሉ ክለቦች ፈታኝ ይሆናሉ። ከዛ በርንማውዝን በሜዳው ያገኛል። ቪላ ፓርክ ላይ ከሜዳው ውጪ ይጫወታል። ኒውካስትልን በሜዳው፣ በድጋሚ ወልቭስን በሜዳው ይገጥማል ማንቸስተር ዩናይትድ። በዚህ ዓመት በዲሴምበር ወር ላይ የሚያደርጋቸው ጨዋታዎች ከ6 ጨዋታ 4ቱን በሜዳው ነው የሚያደርገው። ከ6 የዲሴምበር ወር የማንቸስተር ዩናይትድ ጨዋታዎች ውስጥ 4ቱን በሜዳውና በደጋፊ ፊት ማድረጉ ውጤቱን ሊያሻሽል ይገባል፣ ማድረግ አለበት ተብሎ ይጠበቃል። ዩናይትድ ከሰልኸርስት ፓርኩ የ2-1 ድል በኋላ የሚያደርገው ጨዋታ ይሆናል። ዌስትሃም በኑኖ ኢስፕሬንቶ ሳንቶ እየተመራ የእሁዱን የሊቨርፑልን ጨዋታ በሜዳው በኦሎምፒክ ስቴዲየም በሜዳው 2-0 ተሸንፎ ይህንን መርሃ ግብር የሚያከናውን ይሆናል። ሩበን አሞሪም ይህንን ጨዋታ የማያሸንፉ ከሆነ በማንቸስተር ዩናይትድ ቤት ከተቀጠሩ አሰልጣኞች መካከል በአጭር ጊዜ ወይንም በፍጥነት አሊያም በቶሎ ብዙ ጨዋታዎችን በኦልድ ትራፎርድ ቲያትር ኦፍ ዘ ድሪምስ የተሸነፉ አሰልጣኝ ለመባል ይገደዳሉ። ይህ ማለት እንደ ግሪጎሪያን የዘመን አቆጣጠር ከ1892 እስከ 1894 በነበረው ዓመት ውስጥ አልቡት የተባለው አሰልጣኝ 23 ጨዋታዎችን በቶሎ የተሸነፈ አሰልጣኝ ነበር። ስለዚህ ወደዚህ አይነት ጎራ ውስጥ ላለመግባት ሩበን አሞሪም የዌስትሃም ዩናይትዱን ጨዋታ ማሸነፍ፣ ከፊት ለፊታቸው ያሉትን የቲያትር ኦፍ ዘ ድሪምስ መርሃ ግብር ማሸነፍ ይጠበቅባቸዋል ተብሎ እንግዲህ ተገልጿል። በሌላ በኩል ግን ቅድም ከጠቀስኩት ስታት ውስጥ ለምሳሌ በቅርብ ዓመታት ውስጥ ማንቸስተር ዩናይትድ በዲሴምበር ወር ባደረጋቸው ጨዋታዎች 14 ጨዋታዎች 9ኙን ተሸንፏል ብያለሁ። ግን በዲሴምበር ወር ላይ የቅርብ ዓመታት ትውስታው ነው እንጂ ይሄ በዲሴምበር ወር ላይም ደግሞ ዩናይትድ ብራንዱን ያስመሰከረበት ትልቅ ክለብ መሆኑን ያስመሰከረበት ወርም መሆኑን ደግሞ ያስታውሳሉ ቁጥሮች። በዚህ ረገድ ማንቸስተር ዩናይትድ በ15 ጨዋታ ዲሴምበር ላይ ተጫውቶ 12ቱን አሸንፎ ያውቃል። 3 ጨዋታዎቹን አቻ ወጥቶ ያውቃል። ግን በቅርብ ዓመታት ደግሞ በ14 ጨዋታ ማሸነፍ የቻለው 4 ነው። አንድ ጊዜ አቻ ወጥቷል። 9 ሽንፈቶችን አስተናግዷል። ሩበን አሞሪም በየትኛው የማንቸስተር ዩናይትድ የዲሴምበር ወር የውጤት ወለል ላይ ይቀጥላሉ? 15 ጨዋታ አድርጎ 12 ያሸነፈው ላይ ወይንስ 14 ጨዋታ አድርጎ 9 የተሸነፈው ላይ? የትኛው ላይ የሩበን አሞሪም የውጤት ጣፈንታ ይቀመጣል የሚለው ከዌስትሃሙ ጨዋታ ጀምሮ የሚመለስ ይሆናል። ዌስትሃም እንግዲህ አሰልጣኝ ግራም ፖተርን ካሰናበተ በኋላ ኑኖ ኤስፕሬንቶ ሳንቶን ክተዋል። ኖቲንጋም ፎረስትን ኦገስት ወር ላይ 3-0 ካሸነፉ በኋላ በሜዳቸው ያደረጉትን ያለፉትን 4 ጨዋታዎች አላሸነፉም። 2 አቻ 2 ሽንፈትን አስተናግደዋል። ነገ ከማንቸስተር ዩናይትድ ጋር የሚያደርጉትን ጨዋታ የማያሸንፉ ከሆነ በአብርሃም ግራንት የተያዘውን የመጀመሪያዎቹ 5 አዌ ጨዋታዎች ላይ ያለማሸነፍ ሪከርድን እንግዲህ ከሳቸው ቀጥሎ ከአብርሃም ግራንት ቀጥሎ ኑኖ እንዳይባሉ ወደ አሸናፊነት ለመምጣት የሚያደርጉት መርሃ ግብር ይሆናል ተብሏል። ደግሞ በዚህኛው በዌስትሃም ሳይድ 20 ጎሎች የተቆጠሩበት ማንቸስተር ዩናይትድ ሊሳንድሮ ማርቲኔዝ ተመልሶለታል። ግን ባለፈው ዓመት በ1-0 ሽንፈት ውስጥም በ2-0 ሽንፈቶች ውስጥ በዌስትሃም ሲሸነፍ ማለት ነው እንግሊዛዊው ጃሮድ ቦውን ለማንቸስተር ዩናይትድ ተከላካዮች ፈተና ሆኗል። ነገስ በሌኒ የሮ ለሚመራው ማንቸስተር ዩናይትድ ምን አይነት ፈተና ይሆናል የሚለው ነገር ይጠበቃል። ተጫዋቹ ግን ያለፉትን 7 ጨዋታዎች ጃሮድ ቦውን ጎል ማስቆጠር አልቻለም። ለመጨረሻ ጊዜ በዌስትሃም ጎል ያስቆጠረው ሴፕቴምበር ወር ላይ ከኤቨርተን ጋር በተደረገ ጨዋታ ነው። ጃሮድ ቦውን የመጨረሻ ኤቨርተኑን ጎል ካስቆጠረበት ቅጽበት በኋላ 16 ሾት አድርጓል በ630 ደቂቃዎች። ይህ ማለት 2.29 ሾት ፐር 90 ሚኒት ያደርጋል፣ በ90 ደቂቃ ውስጥ ያደርጋል። ግን ያንን ነገር ወደ ጎልነት መቀየር አልቻለም። 0.9 ኤክስጂ ነው ያለው፣ ኤክስፔክትድ ጎል ነው ያለው። 16 ሙከራ ሲያደርግ 14ቱን በግራ አንዱን በቀኝ አንዱን ደግሞ በግንባር ሞክሯል። ግን ጎልና መረብን ማስቆጠር አልቻለም። ነገስ ለዩናይትድ ለደካማው ተከላካይ በተለይ ሌኒየሮ ባይሰለፍ መርጣለሁ። ሰሞነኛ አቋሙ ኮንፊደንስ ሉዝ ማድረጉ ነገም ለዌስትሃም ተጫዋቾች የልብ እንዳይሰጥ ስጋት አለኝ። እንግዲህ ብሩኖ ፈርናንዴዝ ደግሞ ሌላኛው ተጫዋች ነው። ብሩኖ ፈርናንዴዝ ባለፈው በሩበን አሞሪም ስር 7.5 ሬቲንግ የተሰጠው ተጫዋች ነው። ይቆይ አይቀጥል በማንቸስተር ዩናይትድ ይኑር የሚሉ ክርክሮች ቢኖሩም ግን ዌስትሃም ዩናይትድን ማንቸስተር ዩናይትድ በገጠመባቸው ብሩኖ ፈርናንዴዝ እያለ በገጠመባቸው 11 ጨዋታዎች ብሩኖ ፈርናንዴዝ በ11 መርሃ ግብሮቹ ጎል አላስቆጠርም። 27 ሙከራ አድርጓል፣
ግን ምንም ጎል የለም። ነገስ ብሩኖ ይህንን መጥፎ ስታት በ27 ሙከራ ምንም ጎል ያላስቆጠረበትን ዌስትሃም ነገ 12ኛ ጨዋታ ይሆናል። ነገስ ወደ ጎል ይመለሳል፣ አብረን እናየዋለን። ግን በክሪስታል ፓላሱ ጨዋታ ላይ 56ኛ አሲስት ላይ ደርሷል። ፖል ስኮልስን በልጧል። ከጊግስ ከሩኒ እና ከቤካም ቀጥሎ የማንቸስተር ዩናይትድ አራተኛው ብዙ አሲስተር ተጫዋች ሆኗል። አሲስተር ተጫዋች እንዲሆን አስችሎታልና ይሄ አንዱ ጥሩ ተነሳሽነት ነው ተብሎ ይጠበቃል። ጆሹዋ ዚርክዚ በክሪስታል ፓላሱ ጨዋታ ላይ ከ364 ቀናት በኋላ ጎል አስቆጥሯል። ነገም ቤንጃሚን ሼሽኮ ተክቶ ይገባል። ነገስ ማንቸስተር ዩናይትድ በሜዳ ኦልድ ትራፎርድ ተቸግሮም ቢሆን የግድ ማሸነፍ ያለበት ጨዋታ ነው። በተለይ ተርኒንግ ፖይንት ነው የማንቸስተር ዩናይትድ የነገ ድል ተብሎ ይጠበቃል። ሴት ፒስ ላይም ጥሩ ነው። የሊሳንድሮ ማርቲኔዝ መመለስ አሪፍ ነው። የፓላሱ ጨዋታ መነሳሳቱ ቆንጆ ነው ብዬ አስባለሁ። ስለዚህ ነገም ዩናይትድ እንደኔ እምነት ተቸግሮም ቢሆን ይህንን መራግብር ድል ያደርጋል ብዬ አስባለሁ። የማንቸስተር ዩናይትድ ደጋፊዎች ይህንን ፔጅ ይህንን አካውንት ላይክ ሼር ይደረግ። አመሰግናለሁ።